ምን ማለት ነው? እና ታዲያ ለሰርግ ትቀራለች እንዴ? እኔ አትሽ ብቻ ነበር የሰማሁት። በዚህ አይነት ወንዳጥርና ጨቀል የሚመጣሉ በእኛ። አንተ ትቀልዳለህ አይደል? እነሱ እኮ አሁንም እስር ቤት ናቸው ያሉት። ለነገሩ አያትሽ እግራቸውን በዲሞፍተር ከሚሰብሩላቸው እዛው እስር ቤት አርፈው ቢቀመጡ ይሻላቸዋል። እንዴ ስለ ዲሞፍተር ማውቃ? ይሄ ዛሬ አቀባበለሽ ነገ የሚተኩሰው መሳሪያ አይደል? አንቺ ደግሞ እዚህ ምን ስትይ ለጸብ የመጣው መስላል እና ምን አባሽ ፈልገሽ ነው የመጣሽው? ናሁም ተረጋጋ እባክሽን አምራን፣ እኛ ምንም ነገር አንፈልግም። በነገራችን ላይ ባለፈው ሁለታችሁ አብራችሁ ወግ እያደረጋችሁ ለሆነች ለጎዳና ልጅ 10 ብር ሰጣችኋት ሄዳችሁ ነበር። ትዝ አለክ? እኔ ተፎትን ምልስ ውሽ አይደለሁም። እሺ ለነገሩ የሞቀ ፍቅር ላይ ስላለክ እንዴት ትዝ ይላል? አዎ አይገርምሽም? አሁንም በጣም የሞቀ ፍቅር ላይ ነኝ። ግን እንዳንቺ አይነት ውርጭ ሲመጣ ደግሞ በጣም ነው የሚያስጠላኝ። ናሁም ለምን ለመረጋጋት አትሞክርም? ለማንኛውም ያቺ ሴት እኔ ነበርኩ እና እንዳዝንልሽ ነው ይሄንን የምንነግሪኝ? ሁለታችሁም እንድታዝኑልኝ ሳይሆን እንድትማሩብኝ ነው ይሄን የምነግራችሁ። አንቺ ለሰው ልጅ እውቀት የሚሆን ነገር ምንም የለሽም ከክፋት በስተቀር። እባክህን ነው ለኔ ስትል 1 ደቂቃ ብቻ ዝም በልና እንስማት። እኔ እጄን ያገኘሁት ዛሬ ሊሰራ ነው ክፋት፣ ነገ የት እንደሚጥለን አናውቅም። በመጨረሻም እውነቱ ከገባሽ ጥሩ ነው። ግን ሳይረፍድብኝ ሊገባኝ ይገባ ነበር። ማለት የራሴን የሆነ ሰው ሳላጣ። በጣም ተጎሳቁለሻል እኮ። ግን እኮ እብድ ናት ብለሽ ውሃ አልደፋሽብኝም። አየሽ በእኔና አንቺ መሀል ያለው ልዩነት ይሄ ነው። እኔ ሁሌም ቢሆን ያንቺን ውድቀት ነበር የምመኘው። አንቺ ግን እንደዚህ ሆኜ እንኳን አልተጸየፍሽኝም። ኑሃሚን ይቅርታ በጣም እውነት ይቅርታ ለመጠየቅ ነው እዚህ የመጣሽው? እረቦኝ ነው ወደዚህ ሆቴል የመጣሁት። ተመላሽ ፍለጋ። ተመላሽ? ሰላም ሰላም ወደ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የኑሃሚን ድራማ ዛሬ የሚተፈጠረው ብሎን አብረን እናያለን ማለት ነው። እንግዲህ ኑሃሚን ልታገባ ነው ሽር ጉድ እያሉ ነበር ማለት ነው። ነገር ግን ዳጊ ደስተኛ አይደለም። እኔ መቼም ለአንተ ሚዜ ልሆን አልችልም እያሉ ነበር። ቆይ ዳጊ ምን እየተፈጠረው ነው? ምን እየሆንክ ነው? እያለ ነበር። አይ ምንም አልሆንኩም ብቻ ሚዜ መሆን እንደማልችል እየነገርኩ ነው እያለው ነበር። እሺ መሆን ካልፈለግ አላስገድድም፣ ግን እባክህ ስሜታዊ አትሆን እንጂ እያለ ነበር። የኔ ቦታ ብትሆን እንዴት ታደርጋለህ ብሎ ስጠይቅ እኔ አንተ ቦታ በጭራሽ አልሆንም፣ እሱ ነው ችግሩ እያለው ነበር። ቢሆንም ግን እምራ በጣም ተከፍታና እጅግ በጣም አዝና ነበር። ግን ይቅርታ ለመጠየቅ ለሁንጋም እነው ዝናሽም እና ናሁም አንድ ላይ ይቅርታ ለመጠየቅ ተወስናለች። ነገር ግን ዝናሽ መቼም ቢሆን ይቅር አልልሽም፣ ያደረግሽኝ ነገር እንዴት በቀላሉ ልረሳ እችላለሁ በማለት እምቢ ትላታለች ማለት ነው። ነገር ግን ምንም ቢፈጠር ይቅር ልልሽ አልችልም፣ ጠቅልሽ እኔን እንዴት እንዳረግሽኝና እንዴት እንደጎዳሽኝ ብዙ ነገር ላስታውስሽ እፈልጋለሁ። እናቴ የሰማሁት ነገር ግን እውነት ነው እያለች የዳጊን አባት ገላችሁ ጫካ እንደቀበራችሁ ያ የተረገመ ኤርሚያስ ነግሮኛል እና ይህ ነገር እውነት ነው ብላ ስትጠይቅ ነበር። አይ በጭራሽ እውነት አይደለም ልጄ ብላ ነገረች። እንግዲህ እምራ ለማኝ መስላ አስፋልት ቁጭ ብላ እንግዲህ በጣም ከፍቷትና የኔ መጨረሻ ይሁን በቃ እያለች እጅግ በጣም ተጸጽታ ነበር። ናሁሚና እንደጋጠናሁና ናሁሚ አንድ ላይ በዛ ሳልፉ 10 ብር ሰጥቷት ነበር። በጭራሽ እሷ መሆኗን አላስታውሉም ወይም ደግሞ አላወቁም ነበር ማለት ነው። ነገር ግን እሷ ነበረች። እሷ ግን አይታ በጣም ተከፍታና እያለቀሰች ነበር። ናሁ 10 ብር ሰጥቷት ሳልፍ እሱ ግን ልብ አላላትም ነበር። እሷ ግን እያየቻቸው ነበር።
ማንም ሰው የወደቀ ሳይነሱበት አይወዱም። ፍቅረኛው ስለተቀማች እጅግ በጣም በፊት ለናሆም ያላት ጥላቻና ናሆም በጣም ጠላ ነበር ስታስተውለው ነበረ ሰው እና ምን እየተፈጠረ ለኩ ዳጊም ጥሩ ስሜት ላይ እንዳልሆነ ለዝናሽ ዳጊም ባየ ቁጥር መደናበሬ ላቆም አልቻልኩም። ምን ማድረግ እችላለሁ? ዝም እያለ ነበር። እባክህ ተረጋጋ። ዳጊን እኮ ባየ ቁጥር የአባቱ መንፈስ ያስደነግጠኛል። እሱም ባየን ቁጥር የሚጠይቀኝ ስለ አባቱ ነው እና መልሱ እመጣለታለሁ። ለመመለስም ይከብደኛል። ታውቂያለሽ ዝኑ እያለ ነበር። ለኩን እባክህ ወደ ራስህ ተመለስ፣ ተረጋጋ እንጂ እያለችው ነበር። ናሆሜ እጅግ በጣም ደስተኛ ሆና ከናሆም ጋር አንድ ላይ እያወሩ ነበር እና እነ ሽታይና እና ታዲያ እና ወንድ አጥር ይመጣሉ። እነሱ እኮ እስር ቤት ናቸው ያሉ። ስለዚህ ሽትዬና አያቴ ብቻ ናቸው የሚመጡ እያለችው ነበር። አይ መታሰራቸው ጥሩ ነው። በዛ እንትን እኮ አያትሽ እግራቸውን ትሰብርና የዶሮ ጠባቂ ታረጋቸው ነበረ እኮ እያለ እያሳቀ ነበረ ነው ማለት ነው። አይ ቢሆንም ግን ትቀልዳለህ አይደለ እያለችው እና ታዲያ ሰርጉ እንዴት ሽርጉዱ ይዞሻል እያላት ነበር እና በጣም ደስተኛ እንደሆነች እና በጉጉት እየጠበቁ እንደሆነ እየነገረች ነበር። ደግሞ ምንድን ነው እንደዚህ አምሮብሻል በጣም እያለት እየቀለድክብኝ ነው አይደለም አምሮብኛል እንዴ እያለችው ነበር። አዎ እየቀለድኩ ይመስልሻል እያላት ነበር። ቢሆንም ግን አትቀልጅብኝ አሁን እያለችው ነበር። ግን አሁን ደስተኛ ሆና ስታወራው ነበር እና በቅርቡ ለማጋባት እንደወሰኑ እንግዲህ ዳጊ ጥሩ ስሜት ላይ እንዳልሆነ ውስጣቸው ይነግራል። ሆኖም ቀረ ግን አሁን ምን ማድረግ እንዳለብን ማሰብ አለብን እያላት ነበር። እሷም እጅግ ደስተኛ ሆና ነበረ። እንደ አጋጣሚ እነሱ እያወሩ እያለ ተቀለ እያለ ስታወራ እንደ አጋጣሚ ዳጊ ይመጣባቸዋል። ዳጊ እንግዲህ እነሱ ደስተኛ ሆኖ ሳያቸው እጅግ እናደዳል እና ምን እንደሚፈልግ ግራ ይገባዋል። ምክንያቱም ሚዜ እንኳን ሊሆንላ አልችልም ብሎ ስነግረው ቆይ ዳጊ ምንድን ነው ይሄናል እስቲ ንገርን ችግር ምንድን ነው ብሎ ስጠይቀው እኔ ሚዜ ሊሆንላ አልፈልግም። ስለዚህ ሚዜ ካሁኑ ብትፈልግ ይሻላል በቅርቡ እናም ይህን ወንበሩም የእኔ ነው ብሎ ስነግረው ነበረ። ግድ የለኝም ወንበሩም ሆነ የፈለግኩን መውሰድ ትችላለህ። ነገር ግን አሁን እያወራሁልህ ስለሚስቴ ነው ያልኩ። አዎ ስለሚስቴ ነው ያልኩ እያለው ነበር። እሱም ደስ እንዳለ እኔ ፈልጌ ሰውን ቆይ አንተ ሁሉ ነገር ለመውሰድ ነው እንዴ የምትሞክረው እያላት ነበር። እና አባቷን አባቷ ምን ተፈጥሮ ነው ልጄ ምንድን ነው እሹ ለምንድን ነው እንደዚህ ተከፋሹ እስቲ ንገሪኝ እያለ እየጠየቃት ነበር። አባዬ ምንም አልሆንኩም እኮ ደህና ነኝ እያለችው እኔ መች ጠፋሽብኝ ልጄ ቤት ውስጥ እኮ ሰሞኑን አበሳች መቀመጥ ምንድን ነው እስቲ ንገሪኝ እያላት ነበር። አባዬ ምንም አልሆንኩም አታስቦ እያለው ነበር እያለችው ነበር። ግን አባዬ ጥሩ ስሜት ላይ እንዳልሆንሽ እኮ ይታይሻል። አባዬ አንተ ደስተኛ ሆነ ላይክ ነው የምፈልገው ደስተኛ እንድትሆንልኝ ብቻ ነው የምፈልገው የኔ ውድ አባት እያለችው ነበር። የኔ ልጅ አንቺም ደስተኛ ሆነሽ ላይሽ ፈልጋለሁ ደስተኛ ሆኝልኝ እያላት ነበር። ከዛ እንደሳም እያላት ደስተኛ ለመሆን እሞክራለሁ ግን አንተ ስትከፋ እኔ ማየት አልችልም አባዬ አንቺም ስትከፊ ማየት አልፈልግም ልጄ ደስተኛ እንድትሆኝልኝ እፈልጋለሁ እኔም እያላት ነበር። እና አባዬ ደስተኛ እሆናለሁ አታስብ እያለችው ናሆሜና ናሆም አንድ ላይ እየተጫወቱ እያለ እምራ መጣች ማለት ነው። እምራ መታ ልክ ስታያቸው በጣም ደነገጡ። ምክንያቱም ሌላ ሰው ነበረ የምትመስለው ማለት ነው። ነገር ግን ምንድን ነው የተፈጠረ ብሎ ስጠይቋት በጣም ደንግጦ ነበር እና በጣም ስደነግጡ ቆይ አንቺ ደግሞ እዚህ ምን ትሰራለሽ? ሂጂ ከዚህ ብሎ ላባራት ስል ቆይ ናሆም ተረጋጋ፣ ምን ተፈጠረ? ምን ፈልገሽ ነው እዚህ መጣሽው? አንቺ ደግሞ ብሎ ቅድም መንገድ ላይ 10 ብር ሰጣት የደርግ ልጅ ታስታውሳለህ? አሁንማ ሞቀል ፍቅር ውስጥ ናት። ስለዚህ እንዴት ታስታውሳለህ? እሷ 10 ብር ሰጣ ሄድኳት እኔ ራሴ ነኝ አለችው። ምን? አዎ እኔ ነኝ። እና ታዲያ እንዳዝንልሽ ፈልገሽ ነው ወይንስ ምን ፈልገሽ ነው እያላት ነበር። ቢሆንም ግን
እኔ እንደዛ አይደለም። አሁን እዚህ የመጣሁት ከእናንተ ጋር ችግር ለመፍጠር ወይ ልጣላ አይደለም። ነገር ግን እናንተን ይቅርታ ልጠይቃቸው ፈልጌ ነው የመጣሁት እያለቻቸው ነበር። እኛን ይቅርታ ልጠይቂ? አዎ ትገርሚያለሽ። አሁን ጭራሹ ይህን ይቅርታ ምን እንዳረግሽው ግን ታስታውሻለሽ? ይህ እዚህ ውስጥ ነገር እዚህ ውስጥ የገባሽው በራስሽ ችግር ነው። ስለዚህ ራስሽ ተወጪ፣ እኛ ችግር አታምጭብን፣ እባክሽ ራቂን እያ ነበር። ቆይ ምን ተፈጥሮ ነው አሁን እያለች ቆይና አሁን እባክህ ለመረጋጋት ሞሮ እስቲ ታዲያ ምን ሆነሽ ነው እንደዚህ ብስቁል የተበሳቀልሽው እያለቻት ነበር። እውነቴን ነው እኔ ላይ የደረሰብኝ ማንም ላይ እንዲደርስ በጭራሽ አልፈልግም። ምክንያቱም በጣም አስከፍቻችኋለሁ፣ በጣም አሳዝኛችኋለሁ እና አሁን የመጣሁት ሁለታችንም ደስተኛ እንደሆናችሁ ጥሩ መንገድ ላይ እንዳለ አውቀዋለሁ። እዚህ መጣሁት በእርግጥ ርቦኝ ነው እያለቻቸው ነበር። እናም ይቅርታ ልጠይቃችሁ ነው የመጣሁት ብላ ይቅርታ ትጠይቃቸዋለች ማለት ነው። ናሆሜ እኔ እኮ ራስሽ ነው መጀመሪያ የጠላሽኝ እንጂ የአባትሽ ገዳይ ይመስል ጠምድሽኛሽ እንጂ እኮ መጥፎ ነገር ላንቺ አስቤ ምንም አድርገሽኝ አይደለም እኮ እያለቻት ነበር። ነገር ግን አሁን ልክ ነሽ፣ እኔ ነኝ ጥፋተኛው፣ እኔ ነኝ የጠላሁሽ እንጂ አንቺ አይደለሽም። ነገር ግን እባክሽን ይቅር በይኝ እያለቻት ነበር ማለት ነው። ነገር ግን እሷም እሺ ይቅርልሻለሁ፣ ነገር ግን ያደረግሽው ነገር መቼም ይቅር የሚባል ነገር አይደለም ትልና ታዲያ ምን ሆነሻል? እስቲ ወይ ሐኪም ቤት ይዤሽ ልሂድ እንዴ? የሰጠሁሽን ጁስም ጠጪ እያለቻት እማዬ ምንም እኮ አላሰኘኝም፣ እባክሽ ተይኝ፣ በቃ ምንም መጠጣት አልፈልግም እያለቻት ነበር። እባክሽ ምን እየሆንሽ ነው? ተረጋጊ እንጂ ለምንድን ነው መጠጣት የማትፈልጊው? ቆይ ችግሩ ምንድን ነው እያለቻት ነበር። ምንድን ነው የሆንሽው ነገር ብላ እሺ ቁጭ በል ተብላ ምራ ከተቀመጠች በኋላ እና ለብዙ ጊዜ ምግብ በልቼ ስለማላቅ ነው እንደዚህ በለውት፣ ይቅርታ አድርጉልኝ፣ 2 ቀን ሙሉ ምግብ ቀምሼ አላቅም፣ ለዛ ነው የራበኝ እያለቻቸው ነበር ማለት ነው። እና ምን ተፈጥሮ ነው ምን ሆነሽ ነው ብሎ ስጠይቋት አይ ምንም አልሆንኩም፣ ነገር ግን በጣም ችግር ውስጥ ነኝ እና ናሁም የተወሰነ ገንዘብ እሰጥሻለሁ፣ ነገር ግን ከህይወቴ እንድትርቅልኝ እፈልጋለሁ፣ አሁን ሀሳቤን እንዳልቀይር እያላት ነበር። እና አንቺ እኮ ነሽ ለዚህ ሁሉ አበቃሽ፣ ግን መሞት አለብኝ እንዴት ታዲያ ስትለው ኧረ በጭራሽ ፈጣሪ ይቅር በልሽ፣ ሞትን እዚህ ምን አመጣው? ልጅ ነሽ፣ ጠንካራ ነሽ፣ ሰርተሽ መለወጥ ትችያለሽ፣ ነገር ግን ሞትን አስፈላጊ አይደለም። ናሆሜ ግን ትገርማለሽ፣ እኔ ለአንቺ ብዙ ነገርና መጥፎ ነገር አድርጌብሻለሁ፣ ግን አንቺ አሁንም ቢሆን ለእኔ ታዝኛለሽ፣ ግን ለምን ብላ ጠይቀቻት። ሰው ስለሆንሽ ብቻ አዝንልሻለሁ፣ ቢሆንም ማንም ሰው ሲከፋና ሲጎዳ እኔ በጭራሽ ማየት አልፈልግም። ምክንያቱም እዚህ ምድር ላይ የዛሬ ሰውን የነገ ነው ማሰብ እና አንቺም ጥሩ ነገር እንዳልሰራሽ በእርግጥ አውቃለሁ፣ ግን እባክሽ ያለፈው ነገር አልፏል፣ ድጋሚ መጥፎ ነገር አታርጊ፣ ለመሻሻል ሞክሩ፣ እናንተም ደስተኛ እንድትሆኑና ጥሩ ነገር እመኝልሻለሁ ብላ ጭራሹ አምራና ሁሜን መመረቅ ጀመረች ማለት ነው። ስለ ምረቃትሽ አመሰግናለሁ፣ የእውነት ከልብሽ ነው ግን ስትላት አው ከልቤ ነው እየመረኩሽ ያለው፣ ነገር ግን እባክሽን ሁሉ ጊዜ ደስተኛ እንድትሆኚ እፈልጋለሁ ስትላት ነበር። እና እሷም እሺ አመሰግናለሁ፣ ለኩም ዳጊ ስለ አባቴ ስጠይቅ ሁሌ ትደናበራለህ፣ ትደነግጣለህ፣ አቶ ልጉ ግን የተፈጠረ ነገር ወይም ደግሞ ችግር አለ እንዴ እስቲ ንገረኝ እያለው ነበር። አይ ልጄ ምንም የተፈጠረ ነገር የለም፣ ስለምንድን ነው የምታወራው? እንዴት እንደዚህ ልትይኝ ቻልክ? እስቲ ንገረኝ ሲለው አይ አላቅም፣ ብቻ ብዙ ጊዜ የሆነ ነገር ስጠይቅ ጥሩ ስሜት አይሰማም፣ ትደነግጣለህ፣ ማለቴ ስለ አባቴ በሚጠይቅበት ሰዓት ጥሩ ነገር አይሰማም እያለው ነበር። አይ መስሎቅ ነው እንጂ ልጄ በጭራሽ እንደዛ አይደለም ብሎ ነገረው። ብቻ አላቅም፣ ሳይክ ግን ደስተኛ የእንኳን አትመስለኝም፣ ለዛ ነው ብሎ ስጠይቆ አይ ልጄ ደስተኛ ነኝ፣ ቢሆንም እባክህ አባትን እኔ ምንም የማውቀው ነገር የለም ይገኛል ብዬ ተስፋ አደርጋለሁ እያለው ነበር። ነገር ግን እምራ መጣችና አቶ ልጉ ቆይ አንቺ ደግሞ እዚህ ምን ትሰራለሽ ብሎ ስጠይቃት እባክዎትን እዚህ የመጣሁት እርሶ ጥሩ ሰው እንደሆነ አውቃለሁ፣ ግን ይቅር እንድሎኝ ነው የመጣው፣ ይቅርታ እየጠየቅኩት ነው አለችው። እና ይቅርታ አድርጉልኝ፣ አዎ አጠፍቻለሁ፣ መጥፎ ነገር ሰርቻለሁ፣ አዎ ጥፋተኛ ነኝ፣ ብዙ ነገር አድርጋለሁ፣ ተጸጽቻለሁ እና እባክዎትን ይቅር በሉኝ ብላ ይቅርታ እየጠየቀችው ነበር ማለት ነው። ያን ሁሉ ካደረግሽ በኋላ ያን ሁሉ ካጠፋሽ በኋላ እንዴት ብለን ነው አሁን ይቅር የምንልሽ? ከዛ ዝናሽ እግሯ ስር ወድቃ ዝና እባክሽ ዝና ይቅር በይኝ፣ አዎ አስከፍቼሻለሁ፣ አውቃለሁ፣ በድዬሻለሁ፣
እባክሽ ይቅር በይኝ ብላ እግሯ ስር ወድቃ ይቅርታ እየተማጸነች ነበረ ማለት ነው። እና ይቅር በይኝ አጠፍቻለሁ፣ ስህተትም ሰርቻለሁ፣ ድጋሜ አይደገምኝም እባክሽን ብላ አይ ልኩም ዝናሽ እባክሽ ይቅር በይት፣ ይቅር ብለሽ ከኛ ከራቀች እኮ በቂ ነው ዝኑ እባክሽ ይቅር በይ ስትለው አይ ልኩም አንተ ይቅር ትለው ትችላለህ፣ እኔ ግን በጭራሽ ይቅር አላትም፣ ምክንያቱም ያደረገችኝ ነገር መቼም ቢሆን አረሳትም እና ይቅርታ አላረግለትም። ይልቁንስ ውጪ ከዚህ ልኩን ይቅር ብዬሻለሁ፣ መቼም ድጋሚ ስህተት እንደማሰሪ ተስፋ አረጋለሁ፣ ለአሁኑ ግን ይቅር ብዬሻለሁ እያላት ነበር። ነገር ግን ዝናሽ መቼም ይቅር እንደማትላት ደጋግማ